የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ጆሮአችሁን አታባክኑት። በሞቴ ባይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ፣ ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዲያው እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራም። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው በግደልም በቃኝ የማይል ወጣት ተፈጠረ። ስለባከናችሁ ነዋ። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለውን እንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግር ነበር አለ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅመን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይሄን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርብ እኮ ነው። እንዲሁ አረፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንትዛችሁ እንዳትሮጡ፣ ሞጭላፊ አትኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁ በሉ እንጂ ሁላችሁም አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመፍጠልጠል አሁን ብርግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው።
የራሳችን ሥራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሡ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሡ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አላት። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ እኔ ይገርመኛል። የድንግል ማርያምም ስም እጅ ተባለ፣ ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ፣ ሌላ ስም የለ። ሰው የቋንቋ ድሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር ያልተፈቀደለትን ከማንሳት የሰውን ደም ከማፍሰስ ሰውን ከመቀማት ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን ነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ አይዳውን ለላህኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም። በሰፊያድ አንድ ነገር ንገራችሁ። ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ እጅ ብታሰናክል ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግተህ ጸልይ። አይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግር እስከምትገዛ ድረስ ይባላል። ስልጣን ማለት ነው። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላእትከ ታሕተ መክየደ እገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛለህ እስከምትገዛ ደርሰህ። የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው።
እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገልጣቸዋል። ወእገሪሁ ከመ ብርተ ሊባኖስ ዘአርሰንዎ በእሳት፣ የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት ሙቀተ ጸሎት ያላቸው በቃለ ስልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና፣ አንድም ለስብከተ ወንጌል ይፋጠናሉና፣ አንድም ለተልእኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልእኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅ ዶ ደጃፉ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን በሉ። በምን አታባክን? በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ይሄ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችን እንድናከብር አምላከ ቅዱሳን ይርዳን። አላችሁ የላችሁም? አላችሁ የላችሁም? 1-2 ነገር ልጨምርባትና ልጠቅልለው። ልጨምር ይብቃ። ልጨምር ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ 2 ነገር ልጨምርባት። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡ እንቅልፍ ይዞ ጭለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? ያው በቁም መሞት። ለምን? አይምሮን አባክኖት ወሬ ሰክስከ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል እንዴ? የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻህር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳችሁ ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ። ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣
ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ።